የዓለም ዋንጫ የኮፓ አሜሪካ እንዲሁም የፊፋ ምርጥ በረኛ ተብሎ የተመረጠው ኢሚሊያኖ ማርቲኔዝ አሁን ላይ በዩናይትድ ጥብቅ ተፈላጊ ናል። እሱም ለዩናይትድ ፍላጎት እንዳለው የተወሰነ ነገር አሳይቷል። ዩናይትዶች አሁን ላይ ንግግር ለመጀመር እያቀዱ ይገኛሉ። ዩናይትድን ይመጥናል አይመጥንም፣ አንድሬ ኦናናን ተክቶ የተሻለ ነገር ያሳየናል ላያሳየን የሚለውን ነገር በዛሬ ቪዲዮአችን እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ኢሚሊያኖ ዱዌ ማርቲኔዝ አሁን ላይ 32 አመቱ ነው። 32 አመቱ መሆኑን ተከትሎ የአብዛኛው ዩናይትድ ደጋፊ ጥያቄ እንዴት ነው 32 አመቱ የሆነውን በረኛ ለማስፈረም የሚሞክሩት የሚለው ነገር ነው። ዩናይትድ ቤት 30 አካባቢ ሆኖ የፈረመው እንግዲህ የዩናይትድ ሌጀንድ የሚባለው ቫንደርሳን እንግዲህ አሁን ላይ ዩናይትድ በበዛ ሰዓት ሲፈርም 34 አመቱ ነበር። 34 አሁን ላይ ካለው ማርቲኔዝ 2 አመት ታላቅ ነበር። ከፉላም ሲመጣ 34 አመቱ ነበርና ምን ያህል ዩናይትድ ቤት ውስጥ ሌጀንድ የሚያስብለውን ስራ እንደሰራና ታሪክ እንደሆነ ቫንደርሳን ታውቁታላችሁ ያስባሉና በዩናይትድ ጥሩ ሞመንት የተገኘ ጥሩ በረኛ ነበረ። አሪፍ በረኛ ነበረ። እድሜው 34 ሆኗል። በዛም ዩናይትድ ቤትን በደንብ አገልግሏል እስከ 2011 ድረስ ጫማ ጓንቱን እስከሚሰቅል ድረስ ማለት ነውና ኢሚሊያኖ ማርቲኔዝ 32 አመቱ ነው ገና። ስለዚህ በቫንደርሳን ስታይል በእኛ ዩናይትድ ቤት ውስጥ ባለው ሌጀንድ እንኳን ስታትስ ብንመለከተው የተሻለ ነገር ግልጋሎት ሊሰጠን ይችላል። ከዚህ በኋላ 4-3 አመታትን 5 አመታትንም ሊያገለግለን ይችላል ብዬ አስባለሁ። አንደኛ ደግሞ የበረኛ እድሜዎች ገፋፊል የሚመስሉበት ይመስለኛል። በረኛ ከታለንት በተጨማሪ ስኪል ነው። ነገሮችን በደንብ ማየትና መመልከት ኦብዘርቭ ማድረግ ነው ብዬ አስባለሁና ዴሊ የሚያደርጓቸው ነገሮችን ብትመለከቱ ልምምዳቸው ራሱ በደንብ ነው የሚለዩት እና እነዚህ የንክኪ ኳሶች ምናምን ነገር ኳሱ ወዴት እንደሚሄድ ማንበብ የሆነ እድሜያችሁ እየጨመረና ጨዋታችሁ በደንብ እያደረጋችሁ ስትመጡት የምታገኙት ነገር ነውና ዩናይትድ አንድሬ ኦናናን አምጥቶ የሆነውን ነገር ተመልክተናል። ለአንድሬ ኦናና ትልቅ ቦታ ነበር የሰጠነው። በደንብ አሪፍ ፐርፎርማንስ ነበረው በአያክስ ቤትም ከዛ በኢንተር ቤትም የቻምፒየንስ ሊግ ተጋጣሚ ሆኖ አይተነው ነበርና ያንን ነገር ዩናይትድ ቤት ያሳየናል ተብሎ ነበር የተጠበቀው። ያንን ነገር ማሳየት አልቻለም። ቴናግ እንኳን ያመጡበት መንገድ የእግር ኳሱ አሪፍ ነበረ ብለው ነበር። በእግሩ ሲጫወት ጥሩ ነው ብለው ዴሃን እንግዲህ ከዩናይትድ አባረው እሱን በቋሚነት አድርገው ነበረ። በራሳቸው በቴናግ ዘመንም ሆነ በአሁን በአሞሪም ዘመን ኦናና ምን ያህል ነገር እያሳየን እንደሆነ እየተመለከተን ነው። አሪፍ የሚባል ፐርፎርማንስ እስካሁን ድረስ ያሳየን ነገር የለምና ዩናይትዶች በእሱ የጨከኑ ይመስላል። ኢሚሊያኖ ማርቲኔዝ ላይ አሁን ፎከሳቸውን አድርገዋል። ኢሚሊያኖ ማርቲኔዝ የእሱን የእግር ኳስ ኬሪየር እንኳን ብንመለከት አርሰናል ቤት ለ10 አመታት አሳልፎ ነበረ። 2010 ላይ ነው አርሰናል የፈረመው። እስከ 2020 ድረስ በአርሰናል ቤት እንግዲህ ያሳልፈዋል። የተጫዋች በእነዚህ 10 አመታት ውስጥ አርሰናል ቤት ሙሉ አልተጫወተም ማለት እንችላለን። በጣም በውሰት ሲሽከረከር የነበረ ተጫዋች ነው። ውሰት የሚበዛበትና ብዙ ቦታዎች ከ4-5 ክለቦች ጋር ውሰት የተጫወተ ተጫዋች ነውና ብዙ ቦታዎች ላይ የረገጠ ተጫዋች ነው። ከዛ በመጨረሻም ለኢኖ በሚጎዳበት ሰዓት አርሰናሎች እንግዲህ የኤፍኤ ካፕ ጨዋታና የኮምፒቲሽን ፍጻሜ ላይ እንግዲህ አስገብተውት ነበር። ሁለቱንም ማሳካት ችሏል። ከዛ በኋላም ወደ ቪላ አመራ። ቪላ በመጀመሪያ አመቱ ነው እንግዲህ 15 ክሊን ሺት ጠብቆ ሪካርድ መያዝ ችሎ ነበረ። የሚገርም ፐርፎርማንስ ማሳየ በዛ ክለብ ላይ በቪላ ላይ ራሱ ማሳየት ቻለ። ወደ ኮፓ አሜሪካውም ሄደ። አርጀንቲና ለመጀመሪያ ጊዜ በዋና ቡድኑ ጥሪ ያደረገችለት። ከዛ ከረጅም አመት በኋላ የኮፓ አሜሪካውን ሲያሳኩ እንግዲህ ኢሚሊያኖ ማርቲኔዝ እዛው ቡድን ውስጥ ነበረ። ትልቅ ተሳትፎም ነበሩ በዛ ቡድን ውስጥ እንግዲህና የዓለም ዋንጫውን ማሳካት ቻለ 2022 ላይ። ከዛም በድጋሚ እንግዲህ ኮፓ አሜሪካውን ማሳካት ችሏል። ይሄ ሰውዬ ኬሪየሩን ብንመለከት የ5 አመት ታሪክ ነው ያለው። የ5 አመት በቃ 2020 ላይ አርሰናል ቤት ነበረ። ከዛ ወደ ቪላ ገባ። ቪላ ላይ አሪፍ ነገር አሳየ። አርጀንቲና ሄደ። አርጀንቲና ማሳካት ያለባቸውን ዋንጫዎች 3 ቶርናመንቶች ነበረ። 3ቱንም ቶርናመንት አሳክቷል ይሱዬና በዛም ደግሞ በፊፋ ምርጥ በረኛ ተብሎ ተመርጧል። ሁለቴ እንግዲህ በተደጋጋሚ የተመረጠው እሱ በረኛ ነው እና ይሄ በረኛ ዩናይትድን አይመጥንም ብሎ ለመናገር በጣም ከባድ ነው። የ5 አመት ኬሪየር ነው ያለው ብያችኋለሁ። እንግዲህ 5 አመት ማለት በቃ አሁን በቅርብ ነው። ኮቪድ ታይም እንኳን እናስታውሰው አይደል? በቃ እሱ ኬሪየር የጀመረው ያኔ ነው። በቋሚነት በቪላ መጫወት ከጀመረው በኋላ ነው እንትን ራሱን ማሳየት የጀመረው። በአርሰናል ቤት ራሱን ማሳየትም አልቻለም። ለ10 አመታት ቢቆይም ውሰቱ ነበር የበዛበትና ቪላ መጥቶ ራሱ በደንብ አሳይቷል። ምን ያህል አደገኛ የፕሪሚየር ሊጉ ላይ ራሱ ሴቮቹ በጣም አሪፍ እንደነበሩ ከዛ በአርጀንቲና ቤት በደንብ የምናውቀው ነውና ኢሚሊያኖ ማርቲኔዝ 32 አመቱ መሆኑ ችግር የሚፈጥርበት አይመስለኝም። ችግር የሚሆን አይመስለኝምና የእድሜ ነገር ለበረኞች ሞር አሪፍ ነው። ሌሎች ፍጥነት ያለባቸው ጨዋታዎች የሚበዛባቸው ተጫዋቾች አሉ። በቃ አይደል መሀል ላይ አጥቂ ምናምን ተከላካይ ምናምን ነገር ቢሆኑ
የሆነ የእድሜያቸው ነገር ትንሽ ሊያሳስብ ይችላል። ግን በረኛ ስለሆነ በቃ ስኪላችሁ ነው የሚወስነው ነገር። ስኪሉ ደግሞ በደንብ ያ እንትን እያዳበረው የመጣው ነው። እስከ 32 ዓመቱ በውሰት ቤት ተሽከረከረ። ቪላ ቤትም በአርጀንቲና ትላልቅ መድረኮች ላይ የተሳተፈ ተጫዋች ስለሆነ በደንብ ስኪሉ ስላለው ይህ በረኛ ዩናይትድን አይመጠንም ብሎ ለመናገር በጣም ይከብደኛል። በእድሜ ጉዳይ እንግዲህ እንደነገርኳችሁ የዩናይትድ ሌጀንድ የሚባለው እንግዲህ ቫንደርሳን 34 ዓመቱ ነበር ዩናይትድ ቤት ሲቀላቀል። ያንኑ ስኬት አሳውቷል። የፕሪሚየር ሊጉ እንግዲህ ጎልደን ግላቭ አሸናፊም ነውና ማርቲኔዝ ያን ነገር ማሳካት ለምን አይችልም ብለን መጠይቃችን እንግዲህ የማይቀር ነገር ነው። ቫንደርሳን እንኳን ስታት ብትመለከቱ በክሊንሺት በማንቸስተር ቤት ታሪክ ውስጥ 5ኛ ላይ ነው የሚገኘው። አንደኛ ላይ የሚገኘው ደግሞ ዲሃ ነው። ግን የተጫወቱትን ጨዋታዎችና ሬሽን ስንመለከት ዲያ 545 ጨዋታዎችን አድርጎ 190 ክሊንሺት ነው ማስመዝገብ ይቻላል። ከዛ ሬሾ ስንመለከት ደግሞ 0.349 ነው። የቫንደርሳን ስንመለከት 266 ጨዋታዎችን አድርጎ 135 ክሊንሺቶች አስመዝግቧል። በዛ ላይ ደግሞ ሬሾን ስንመለከት 0.508 ነው እና የተጫወታቸውን ግማሽ የሚባል ጨዋታ ጎል አልተቆጠረበትም። ግማሽ አስባችሁታል? ግማሽ ጨዋታ ጎል አልተቆጠረበትም እና ምን ያህል አሪፍ በረኛ እንደነበር የሚያሳየን ነገር ነው። ኢሚሊያኖ ማርቲኔዝ በፕሪሚየር ሊጉ በደንብ ልምድ ያለው በረኛ ነው። ፕሪሚየር ሊጉን በደንብ ያውቋል። ከዛ ራሱ በትላልቅ መድረኮች አሳይቷል። ዩናይትድ በዚህ ሰዓት ላይ ካሉ ገበያው ላይ ካሉ በረኞች አንጻር ፍላጎትም ካለው አንጻር ኢሚሊያኖ ማርቲኔዝን ላለመምረጥ ምንም ሪዝን አለው ብዬ አላስብም። አንድሬ ኦናና የእሱን ነገር እየጠበቀ ነው። ምናልባት የመልቀቅ ዕድል ሊኖረው ይችላል። ማርቲን የሚመጣ ከሆነ ኦናና ቤንች ሆኖ የመቀመጥ ፍላጎት ስለሌለም ከወኪሉ ጋር ሌሎች ክለቦችን ይፈልጋል የሚሉ ነገሮችን ማሁን ላይ እየወጡ ነው። ኢሚሊያኖ ማርቲኔዝ እና ዩናይትዶች እርስ በራስ ፍላጎት አላቸው። ዩናይትድ ግን ከቪላ ጋር እስካሁን ድረስ ምንም አይነት ንግግር አልጀመርም። የክለቦች ንግግር አልተጀመርም። ግን በትላንትና ላይ ያየሁት መረጃ ዋጋ የተለጠፈበት ወደ 40 ሚል ነው። 40 በጣም ብዙ ነው በረኛ በጣም 40 ብዙ ነውና ከ20 እስከ 30 ባሉት ዩናይትድ ይሄንን ተጫዋች ከፍሎ የማምጣት እድል ካገኘ ለዩናይትድ በጣም ይበልና ኪ የሚያስፈልገውን ተጫዋች ነው የሚያስፈርመው ብዬ አስባለሁ። በደንብ የሚያስፈልገውን ተጫዋች ነው እና የፕሪሚየር ሊግ ልምድ ያለው ተጫዋች በደንብ ራሱን ማሳየት ይቻለ በዚህች ዓመታት ውስጥ ማለት አሁን አሊሰን ምናምን ነገር እንላለን አረ በክለባቸው ምናምን ነገር እሱ ግን በክለቡም የተወሰነ ራሱን አሳይቷል። ቪላ ይሄን ያህል ስኬታማ ባይሆንም ዋንጫዎችን የቻምፒየንስ ሊግ ዋንጫ የፕሪሚየር ሊግ ዋንጫዎችን ባይበላም ራሱን በፊፋ ምርጥ በረኞች እንግዲህ ራሱን ተርታ ውስጥ አግኝቶ ራሱን ማሸነፍ ችሏል እና አሊሰን በሊቨርፑል ቤት ዋንጫዎችን የቻምፒየንስ ሊጎችንም ዋንጫ ስላነሱ ምናምን ነገር ሰማቸው ስለገነነ ነው እንጂ የሚሊያኖ ማርቲኔዝም ኬሪየር በዚች 5 ዓመት ውስጥ በደንብ ያየነው ነውና አሁን አሊሰን የሆነ ክለብ ለመልቀቅ ቢሞክር የትኛውም ክለብ እሱን ለማስፈረም አይሞክርም ብዬ አላስብም። የትኛውም ክለብ እሱን ለማስፈረም ይጣጣራልና ሊቨርፑልም አይለቁትም ብዬ አስባለሁና ልክ እንደ አሊሰንም የሚሊያኖ ማርቲኔዝን ኬሪየር ብትመለከቱት ብዬ አስባለሁ። የነበረበት ክለብ ቪላ ስለሆነ ደካማ ክለብ የሚባል አይደለም፣ ተፎካካሪ ነው። ግን ደግሞ ዋንጫዎችን አያሳካም። ዋንጫዎችን አለማሳካቱ ነው እንጂ ሚሊያኖ ማርቲኔዝ የሲቲ በረኛ ቢሆን የሊቨርፑል በረኛ ቢሆን ኖሮ በጣም ስሙ የሚገን በረኛ ነው ብዬ አስባለሁና አሁንም ስሙ እንደገነ ነው። የዓለም ዋንጫ አሸናፊ ነው። የዓለም ዋንጫው እዛ ቶርናመንት ላይ ምርጡ ጎልኪፐር ነው እንግዲህ ሲሸለም አይታችኋል ብዬ አስባለሁና ያንን በረኛ የዩናይትድ ቤት ለማምጣት ምንም አይን ማሸት ራሱ የሚያስፈልግ ነገር አይደለም። ማሰብ ራሱ የሚያስፈልግ ነገር አይደለም። ቶሎ ድርድር መጀመር ነው። ተጫዋቹ ፍላጎት ካሳየ ከክለቡ ተጫዋቹ እንደሚለቀው ቀድሞ እንግዲህ ተሰናብቷል። እንግዲህ ጨዋታው ፕሪሚየር ሊጉ ሳያልቅ ነው 37ኛ ሳምንት ላይ በቪላ በሚያደርጋቸው የመጨረሻው ጨዋታው ላይ እንግዲህ ደጋፊዎቹን ተሰናብቶ የወጣውና በመጨረሻ ከኛ ጋር ተጫውቶ ነበር 38ኛው ላይ ምንም እንኳን በቀይ ቢሰናበትና ኦልሬዲ የታወቀና ንግግሮች የተደረጉበት ነገር ነው። ቪላ አይነት ተጫዋች እንደሚለቁ ግልጽ ነው። ማርቲኔዝን ቪላ እንደሚለቅ በጣም ግልጽ ነውና ዩናይትድ ቤት ማረፉ ለሱም እንደ ኬሪየር መጨረሻ አሪፍ የሚሆን ይመስለኛል። ከዚህ ወደማይታዩ መድረኮች ወይ ወደ ሳውዲ ሊግ ከሚሄድ ዩናይትድ ቤት ቢቆይና እዛው ፕሪሚየር ሊግ የሚያውቀው ሊግ ላይ ቢቆይ ለሱም አሪፍ ነው። የ5 ዓመት ኬሪየር ነው ያለው። እኔ በጣም ነው የሚገርመኝ የሚሊያኖ ማርቲኔዝ ይወጋል አይደል ከአርሰናል ቤት መውጣቱ እዛ 10 ዓመት ታሽቷል ብዬ አስባለሁ። በወሰቱ ምናምን ሲሽከረከር ታሽቶ ነበር። ከዛም ወደ ቪላ መጣ። ቪላ ከመጣ በኋላ ነገሮች ነው የተቀየሩለት በሙላ ነው የሚባለው። እሱ የመጀመሪያ በረኛ ሲሆን ነው እንግዲህ ኮፓ አሜሪካውም የመጣው የዓለም ዋንጫውም የመጣው እና ሁለቴ ነው ኮፓ አሜሪካውን ማሳካት የቻሉት። የቶርናመንቶቹ ምርጥ በረኛ ሆኖ ተሸልሟልና ማርቲኔዝ ለዩናይትድ በጣም የሚጠቅም አይነት ተጫዋች ነው። በጣም የአንድ ለአንድ እንትኖች ግንኙነቶችን ራሱ የሚያሸንፍበት መንገድ ምን ያህል የዓለም ዋንጫውን የምታስታውሱት ከሆነ
ፈረንሳይ የአራተኛውን ጎል ማስቆጠር ችል ነበር። ኦልሞስት የዓለም ዋንጫው የፈረንሳይ የሚሆንበት እድል ነበርና ያንን ኳስ ያዳነበት መንገድ ዓለምን ያስደመመበት መንገድ ነውና ነገሮችን የቀየረበት ሞመንት ነው ብዬ አስባለሁ። የዛ ጨዋታ ከኪሊያን ቀጥሎ ድምቀት የነበረው ያቺ ኳስ ናት። ኪሊያን ካረጋቸው ነገሮች በተጨማሪ ያቺ ኳስ በቃ የሚገርም ኳስ ነበረች እና ኦልሞስት አርጀንቲኖች አበቃላችሁ ሲባል ያንን ኳስ መመለስ ችሎ ነበርና የፔናልቲዎችን ምን አስታውሳችሁ ነው ምን ያህል እንደሚያደም በኮፓ አሜሪካውን በዓለም ዋንጫውን በደንብ አይተናል እና ይህንን ተጫዋች ዩናይትዶች ማስፈረማቸው ለአሞሪም አሪፍ መሰረት ነው። አንደኛ በረኛ በጣም ወሳኝ ነው። ፊት ለፊታችሁን ብታሳምሩ ብታመጡ የምትሉ ጎሎች የሚቆጠረባችሁ ከሆነ መልስ ነገር ነው የሚሆነው እና በረኛዎቹን ጎል በቀላሉ የማይቆጠርበት አሪፍ የምትተማመኑበት አይነት ከኋላ ያላችሁ ነገር የምትተማመኑበት ከሆነ ወደፊት ደፍራችሁ የመውጣት እድላችሁ በጣም ሰፊ ነው። አንድ ሆናና የሚሰራችሁን ስህተቶች ከዛ የሚቆጠርበት ጎሎች በጣም በቀላሉ ሻምፒዮንስ ሊግ እንኳን በላስት ታይም ሻምፒዮንስ ሊግ መሰረትን እንዴት እንደተባረሩ ታስታውሱ ዚያጅ እነዛ ደባሪ መንገድ ተመሳሳይ ነገር ዚያጅ እንደቀን ነው ያገባበት እና በአንድ አይነት መንገድ ነው ሁለት ሲያገባበት የነበረው አንድ ሆና ገና ዩናይትድ ቤት ሲቀላቀል ራሱ ፒስዘን ላይ ምን አይነት ጎል እንደገባበት የምናስታውስ ይሆናል። እንግዲህ ከርቀት የለጠውበት ነው ነገር እሱ መረቡ ላይ ተወርውሮ ሲገባ ድረስ እንደዚህ አይነት ኳሶች የሚገባበት ተጫዋች ነው። ገና ፒስዘን ላይ ነበር ራሱ እያሳየ ነበር ራሱን ጀምሮ የሚለመጣ ግን ደግሞ አልታወቅም ሊለወጥም አልቻለም። ራሱ አልቻለም። በጣም ኦቨር ኮንፊደንስ ያለው ተጫዋች ሆነብን። ያ ነገር እሱን ጎደው ዩናይትድን ጎድቶናል ብዬ አስባለሁ። አሞሪም አዲስ ነገር ለማምጣት እየሞከሩ ባሉበት ሰዓት እንደዚህ አይነቱን በረኛ ቁጭ አድርገው ወደ የሚቀጥሉት ሲዝኖች መቀጠል በጣም ልክ አይደለም ብዬ አስባለሁ። ኢሜራኖ ማርቲኔዝ በቅርቡ የዩናይትድ ተጫዋች እንደሚሆን በጣም አምናለሁ። የሁለቱ ክለቦችና ተጫዋቹ ነገር የመስማማት ነገር በጣም ግልጽ ነገር ነው። ክለቡ ጋር ተጠባቂ ከቤትፎርድ ጋር የሚያደርጉት ነገር ቪላና ዩናይትድ የሚያደርጉት ነገር ይጠበቃል። ማርቲኔዝ ወደ ዩናይትድ የሚለው ነገር ተስማሙበታላችሁ ተስማሙበት የሚለው እስቲ ኮሜንት ላይ ያሳውቁ። እኔ ለዩናይትድ በጣም የሚመጥንና በዚህ ሰዓት ላይ አሉ ከሚባሉ በረኞች በጣም አሪፉ በረኛ ሊስት ብታደርጉ በዚህ 5 ዓመት ውስጥ ኢሚሊያኖ ማርቲኔዝን ሁለተኛ ሶስተኛ ላይ አለማስቀመጥ በጣም ከባድ ነው። አንደኛ ላይ ማታስቀመጥ ሁለተኛ ሶስተኛ ላይ አታውቁም። የዓለም ዋንጫ ምን ያህል እነዛ ቱርናመንቶች ላይ ኪ የሆነ ፕሌየር እንደነበረ የምታስታውስ ይመስለኛል። ይሄ ተጫዋች 32 ዓመት ሆኖ ለበረኛ 32 ዓመት በጣም አሪፍ የሚሆንባቸው ናቸው። በደንብ እንመለከተዋለን በሚቀጥሉ ሲዝኖች ብዬ አስባለሁ። በሚቀጥሉ ሳምንታት ውስጥ ዩናይትድ ከቪላ ጋር ጥያቄ ለማቅረብ ይሞክራል። የድርድር ሲጀምር ደግሞ በደንብ እናወራበታል። በሚሆን ነገር አዳዲስ ነገሮች ካሉ የግኞችን ራሱ መሳት እናንተ ጋር ናችሁ ደግሞ ወደ ቴጋሉ ለመለጠቀ